ኮሜዲያን ወንደሰን አውራሪስ ባለትዳርና አንስቶ ስሞ አቅፎ የማይጠግባት የአንዲት ሴት ልጅ አባት ነበር። ለቤተሰቦቹ፣ ለጓደኞቹ፣ ለሙያ ባልደረቦቹ፣ ለአድናቂዎቹ ፈጣሪ አምላክ መጽናናትን ያድልልን። እንግዲህ ወደዚህ ስንንቀሳቀስ በተለያየ ምክንያት ያው እንደምታውቁት የሙያ ባልደረቦቹ፣ የአካባቢ ተወላጆች፣ አብሮ አደጎቹ ልጁን በምን ያህል መጠን በምን ያህል ሁኔታ እንደሚወዳት ሁሉም የሚያውቀው ነው። ስራ ላይ ያለን ከተባለ የመጀመሪያው ስራ ስልክ አውጥቶ ለልጁ መደወል ነው። ስለዚህ ወንደሰን ልጁን ለማሳደግ ለቁም ነገር ለማድረስ የሚቻለውን ጥረት ሁሉ ሲያደርግ የነበረ በመሆኑ ይህንን ኃላፊነት ደግሞ የምንረከበው የሙያ ጓደኞቹ፣ አብሮ አደጎቹ፣ መላው የጥበብ ወዳጆች ናቸውና ህዳር 20 2018 ዓ.ም በድንገት ባጋጠመው የልብ ህመም በአካባቢው ወደሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምግባረ ሰናይ ጠቅላላ ሆስፒታል ገብቶ ምርመራ ከተደረገለት በኋላ ወደ ዳግማዊ ሚኒሊክ ሆስፒታል ለከፍተኛ ሕክምና ቢዛወርም የሕክምና ባለሙያዎች ከፍተኛ የሆነ የሕክምና ጥረት ቢያደርጉለትም ጤናው ሊመለስ ባለመቻሉ በማግስቱ ህዳር 21 በሚወዳት እመቤታችን ዓመታዊ የክብረ ዕለት በተወለደ በ49 ዓመቱ ከዚህ ዓለም ድካም አርፏል። ኮሜዲያን ወንደሰን አውራሪስ ባለትዳርና አንስቶ ስሞ አቅፎ የማይጠግባት የአንዲት ሴት ልጅ አባት ነበር። ለቤተሰቦቹ፣ ለጓደኞቹ፣ ለሙያ ባልደረቦቹ፣ ለአድናቂዎቹ ፈጣሪ አምላክ መጽናናትን ያድልልን። እንግዲህ ወደዚህ ስንንቀሳቀስ በተለያየ ምክንያት ያው እንደምታውቁት የሙያ ባልደረቦቹ፣ የአካባቢ ተወላጆች፣ አብሮ አደጎቹ ልጁን በምን ያህል መጠን በምን ያህል ሁኔታ እንደሚወዳት ሁሉም የሚያውቀው ነው። ስራ ላይ ያለን ከተባለ የመጀመሪያው ስራ ስልክ አውጥቶ ለልጁ መደወል ነው። ስለዚህ ወንደሰን ልጁን ለማሳደግ ለቁም ነገር ለማድረስ የሚቻለውን ጥረት ሁሉ ሲያደርግ የነበረ በመሆኑ ይህንን ኃላፊነት ደግሞ የምንረከበው የሙያ ጓደኞቹ፣ አብሮ አደጎቹ፣ መላው የጥበብ ወዳጆች ናቸውና በባለቤቱ ወይዘሮ ቤተልሔም እሉፍና በኮሜዲያን ይብለጥ ግዛው ስም የተከፈተ የባንክ አካውንት ስላለ ይህንን አሳውቃለሁ። አበባ ለማስቀመጥ የምትፈልጉ ሰዎች በዚህ አካውንት እንድታስቀምጡ በእግዚአብሔር ስም ጠይቃለሁ። የባንክ አካውንት ቁጥር 1073 38 90 968 ደግመዋለሁ 1073 38 90 968 አመሰግናለሁ። ወንድማችን ወንድዬ በእውነት የተጎዳነው እኛ አርቲስቶች ነን። በዚህ ዕውቀቱ፣ በዚህ ችሎታው፣ በትምህርት በልምድ ያገኘውን ትልቅ ዕውቀት መተርጎም ማሳየት በሚችልበት ሰዓት ነው ዛሬ ይሄንን ጥበበኛ የምንቀብረው። ወንድዬ እንወዳለን። ልጅህን በተቻለ መጠን ለማድረግ ጥረት እናደርጋለን። እኔ ብቻ አይደለሁም፣ ነፈልፍሉም ሁሉም አርቲስቶች በጣም አዝነዋል እና ይህንን ላደረጋችሁልን ሁሉ እናመሰግናችኋለን። ማለት እልፈቱ በሰማንበት ሰዓት ጀምሮ ለዚህ ሰዓት ድረስ ያደረጋችሁትን ሁሉ አመሰግናለሁ። እግዚአብሔር ይስጥልኝ። አባቱ እሺ አንዲት ልጅ ነው ያለችው፣ ባለቤቱም አለች። እንግዲህ በእንትን አድርገን በጋራ ሁላችንም አንድ ነገር እናደርጋለን ብዬ አስባለሁ። እግዚአብሔር ይስጥልን፣ ስለመጣችሁ እናመሰግናለን። አባቱ አንድ ቃል ቢናገሩና እንግዶችን ቢያመሰግኑ ጥሩ። አባታችንም ለአሁን ዘው ተናግረው ጨርሰውታል። ምንም የምለው ነገር የለ። ለዚህ እንትን ህይወቱ ካለፈችበት ቀን ጀምሮ ሁላችሁም ላደረጋችሁልን ተሳትፎ እግዚአብሔር ይስጥልን። በእናቱ፣ በእህቱ፣ በባለቤቱ፣ በልጁ ሁሉም እግዚአብሔር ቀናውን ሀገር ሰላም ሆነ ሁሉም ደግሞ እንደሱ አርአያ እንዲከተል። አሁን ዛሬ ያገኘሁት ትምህርት ምንም አላቅም ነበር። ይህን ያህል ሰርቷል ብዬ አላሰብኩም ነበር።
ይሄ ታሪኩን በመስማቴ በጣም ይሄ ሊሆን ግድ ነው። አባታችን እግዚአብሔር ያረጋጋዎት፣ እናታችን እግዚአብሔር ያረጋጋዎት፣ የትዳር አጋሮ እህታችን እግዚአብሔር ያረጋጋሽ፣ ወንድሞቻችንም አይዟችሁ። ስላላልሰራ ሰው ነው የሚለቀስ። እሱማ ቅዱስ ቃሉን ስንጠቅሰውም ወደ ዘላለም ደስታ ግባ እኮ ነው የሚለው። ጊዜያዊ ደስታ ጊዜያዊ መኖሪያ ላንተ አይደለም፣ ወደ ዘላለማዊ ደስታ ግባ ብሎ ስለጠራው ከዚህ በኋላ ምን ይላል ቃሉ? ወእምድኅረ ዝንቱ ንግፍ ለሃከ፣ ነፍሱ ከስጋው ስትለይ ከቤት ሰው የነበረው አስከሬን ተብሎ በሰው ጫንቃ ሲወጣ እንደገና አዳም መሬት ነህና ለጊዜው ወደ መሬትነት ተመለስ ተብሎ ወደ መቃብር ሲወርድ አልቅስ። ወእምድኅረ ዝንቱ፣ ከዚህ በኋላ ግን ይላል ትወዱታላችሁ አደለ? ሁላችሁም እኛም እንወደዋለን፣ እናንተም ትወዱታላችሁ። የመውደዳችሁ ደግሞ መግለጫ አንድ የቤት ሥራ ይሰጣችኋል። ወእምድኅረ ዝንቱ ንግፍ ለሃከ፣ ከዚህ በኋላ ልቅሶህን ሐዘንህን ተው። ስለምን? ከመታየረፍ ነፍሱ ለዘሞተ፣ ያ ካንተ በአጭር ዕድሜው የተለየው ቤተሰብህ በነፍሱ እረፍት ያገኝ ዘንድ ይላል። እናንተ የምታዝኑ ከሆነ እረፍት አያገኝም። በጣም ከባድ ነው መረጋጋቱ። እግዚአብሔር መንፈስ ቅዱስ ያረጋጋችሁ። ካህናቱ ከዚህ ቁመው መንፈስ ናዛዜ ወመናሀየ ለሰብኦሙ ፈኑ፣ እሱን ማረው ክንፈ ገብርኤል። በሱ ምክንያት በሐዘን የቆሰሉትን ደግሞ የሚያረጋጋውን የሚያጽናናው መንፈስ ቅዱስ በእነሱ ላይ አሳድር ነው የሚል ቤተ ክርስቲያን ይህን ነው የምትለው። መንፈስ ናዛዜ ወመናሀየ ለሰብኦሙ ፈኑ፣ ለቤተሰቦቹ በሐዘን ለቆሰሉ መመለስ መጽናናት ላቃታቸው የሚያረጋጋውን መንፈስ ቅዱስን በእነሱ ላይ ያሳድርባቸው። ሰው ሰውን ሊያረጋጋው አይችልም። ሰው ሰውን ሊያጽናናው አይችልም። አንተ ግን ትችላለህ። እሱ ያጽናናችሁ፣ እሱ ያረጋጋችሁ። ወንድሞች፣ የሥራ ባልደረቦቹ ተረጋጉም። አልሞተም፣ ሕያው ነው። በእውነት በሥራው እናምናለን። በዚህ ምክንያት ያረፉ ሁሉ ሕያዋን ናቸው። ወደ ዘላለም ርስታችን ስለተሸጋገሩ እኛም ነገ ወረፋ ነው ምንጠብቅ። በክብር ያሳርፍልን።